አሊያ በቻለችው አቅም ልጇንም ሳትጎዳ ቦራንን በፍጥነት ለመፍታት የሚያስችላትን ነገር በሙሉ እያረገች ነው። እግረ መንገዷንም ጃን አብሮ ያግዛታል። ነገር ግን ቦራን እያረገ ያለው ነገር በጭራሽ በጃንም አቅም የሚፈታ አይሆንም። ቦራን ከአሊያ ጋር ፊት ለፊት መፋጠጡን፣ መሰዳደቡን፣ መጨቃጨቁን የመረጠ ይመስላል። አሊያ በአንድ በኩል በተቻለው አቅም ቶሎ እንድትፈታው የሚያስችላትን ማስረጃዎች በሙሉ እያሰባሰበች ነው። ቦራን ግን አወቀባት። ተናዳ በስሜት ሆና ስትናገር ነበረ። ከአፏ እየሰማው እዛው ችሎት ላይ እያለን ቪዲዮን አወጣዋለሁ፣ ከዛም በኋላ የኔን ሚስት አግባት ብለ ለጃን የተናዘዝከው መረጃ ቪዲዮ ጄል ያለ እሱን አሳያለሁ እያለች ነው። ቦራን ታመጫለሽ እያላን ነው። እንደውም ተከትሎት ሆስፒታል ድረስ መጣ። ወደ ውስጥ ከገባ በኋላ አምጪው እያላን ነበር። ከሷ ጋር አምጪው እያለ ሲጨቃጨቅ ናሬ ባንድ በኩል ፈርታ ጃን ጋር ደውላለች። ወንድሟ ጋር ቦራን ከአሊያ ጋር የተዘጋ ቢሮ ውስጥ እየተከራከረን ያለው በድንገት ከጠረጴዛ ላይ መቀስ እያነሳ ነበረ። ሊወጋት ሙከራ እያደረገ ነው። እሷ ግን ራሷን ለማስመለጥ ብዙ ሞከረች። ከዛም በኋላ እንደውም ያንን መቀስ ተቀበለችው። ተቀበለው እንዳለች እሱ መልሶ ወደ እጇ ይጠጋና እጇን ወደ ደረቱ እያስጠጋ ውጊኝ እያላን ነው። በመጨረሻም ራሱን በዚህ መንገድ ወጋ። እንደዚህ አቀርቅሮ ሲያቃስትና ልቤን እያለ በእጁ ደገፍ አድርጎ ደረቱን ሲይዝ በድንገት የመጡት ናሬ እንዲሁም ጃን ናቸው። በሩን በርግደው ገቡ። የሚያዩትን ነገር በሙሉ ለማመን በጣም እየተቸገሩ ነበረ። ግራ ገባቸው። የሆነች ነርስም ተከትላ ገብታ ነበረ። ምን እየሆነ ነው ያለው እያለ ጃን ጠይቃል። ቦራን ደግሞ ደረቱን ደገፍ አድርጎ እያቃሰተ አሊያ ለምንድን ነው እዚህ ያረግሽብኝ? ምን አድርጌሽ ነው? ቆይ እንደዚህ ያረግሽብኝ? ምን አጥፍቼ ነው? ምን በድዬሽ ነው ይላታል። ምን የምታወራው? ምን የምትለው? ራስን በራሳ እንዲወጋው እያለችው ነበረ። ለምንድን እንደዚህ ያረግሽብኝ? አሊያ አትከራከሪ። ምን አድርጌ ነው እያላን ነበረ። አሊያ ደነገጠች። ዞር ብላ ጃን እያየቻቸው ነበረ። እኔ ምንም ያረኩት ነገር የለም፣ እኔ ምንም አላረኩትም ትላለች። ጃን ፍጥጥ ብሎ አሊያን ይመለከታታል። ቦራን ደግሞ እሷ ናት የወጋችኝ ይላል። አሊያ እኔ ምንም አላረኩም እያለች ነው። ክርክሩ ቀጠለ። ከዛ በኋላ አሊያ ነርስ እየጠራች ነበረ። አሁኑ ሕክምና ያስፈልገዋል ብላ አሊያ እጇ ላይ ያ መቀስ ነበር ራሱን የወጋበት። በቀጥታ እሱን እያስጠጋች ነበር፣ እያራቀች ነው። ከዛ ናሬ ወደ ቦራን ተጠግታ እሱን ደገፍ አርጋ ሕክምና እንዲያገኝ ሲያረጉት ሁለቱ ሴቶች ጃን ፍዝዝ ብሎ ነበር የሚያየው። ቦራን እዚህ ጋር እያታለለ ወይም እየሸወደ እንዳለን ስሜት ነበር የሚሰማው። ቦራን አላበቃም። አንቺ ነሽ ያረግሽው፣ ራስሽ ነሽ ሆን ብለሽ ልገይኝ፣ የልጅሽ አባት እኮ ነኝ፣ እንዴት እንደዚህ ታደርጊያለሽ ይላታል። ከዛም በኋላ ደገፍ አርገውት ይዘውት እየወጡ እያለ ዞር ብሎ ተመለከታትና በቢያውን ቪዲዮን ታመጫለሽ፣ ቪዲዮን የማታመጭ ከሆነ ከባድ ነው የሚሆነው እያላን ነበረ። ጃን ተናዶ ቦራን ያየዋል። ቦራን ቀስ እያለ ወደፊት እየተራመደ ስትሬቸር ይዘውለት መጡ። እዛው ላይ ተኛ እየወሰዱት ነበረ። በአንድ በኩል ጃን ግራ ገባው። አሊያም ባየተናነቃት ነው። ድንገት ወደ ውስጥ ገባ። ከዛ በኋላ አልፈታሽም በጭራሽ እያለኝ ነበረ፣ እኔ ፈታለሁ እያልኩን ነበረ። ከዛም በኋላ ያንን ቪዲዮ ሳነሳበት ተናደደ። ከዛም በኋላ ይህን የምታዩትን አነሳ እንደውም ሊቆርጠኝ እየሞከረ ነበር። ከዛ መልሶ ራሱን ለማጥፋት ሞከረ። ማለት እኔ ቢላውን ተቀበልኩት። ከዛ በኋላ እሱ መልሶ ራሱን ለመጉዳት ሞከረ። ፈታለሁ ስለሆነ የሆነ ነገር የመጣው እኔ እንዳልፈታው ነው እያለች ትናገራለች። ገብቶኛል፣ ይሄ ወጥመድ ነው፣ የቦራን ባሪ መቻጣውት እያለ ጃን ከቢሮ እየወጣ ነበረ። ራመድ ይላል። ከዛ ነርሶቹ ተሰብስበው ወይዘሮ አሊያን ባሏን እኮ ወጋቸው እያሉ ተሰብስበው ያወራሉ። ድንገት ከድርና ሙዛፈር እየመጡ ናቸው። ወደ እነ ጃን እየቀረቡ ጃን ግራ ገብቶት ነርሶቹን ሲመለከት አሊያን ብትሆን ግራ ገብቷታል። ነርሶቹን በርቀት እያየቻቸው ነበረ። ከድር ሂድና ነገራቸው፣ ኤሮልንም ጥሩት፣ እሺ ፖሊሶች መምጣታቸው አይቀርም፣ አሊያን ማዘጋጀት አለበት እያሉ ነበር። ሙዛፈር ወደ ነርሶች ጠጋ። እናንተ እዚህ ጋር ስራ የላችሁ እንዴ? ተበተኑ እንጂ ወደ ስራችሁ ግቡ እንጂ ምንድን ነው እያላቸው ነበረ። ፖሊሶች መጡ። ፖሊሶች ስለ ሁኔታው ሰምተው በጥቆማ እየመጡ ነበረ። ከዛ ጃን ወደ አሊያ ዞር ብሎ አሊያ ትፍሪ፣ ሁሉም ነገር መሆን ባለበት ቦታ ይሆናል እያላን ነበረ። ፖሊሶቹ የሆነ ጊዜያዊ ቢሮ ተሰጣቸው። ተራ በተራ ሁሉንም ለጥያቄ ይፈልጓቸዋል። ጃን መጀመሪያ ገባ። ጠበቃው አብሮት እየገባ ነበር። ይሁን ነገር ከተፈጠረ እዚህ ጋር ነገሮችን ለማስተካከል። ከዛ ፖሊሱ ጃንን ጠየቀው። አቶ ጃን መጀመሪያ እንግዲህ ያ ቢሮ በሩ ሲከፈት ቀድመ የገባው አንተ ነበርክ፣ ምንድን ነው ያየው? አለው። ወጥመድ ነው እያሉ ነበር። ምን ማለት ነው እያለ ፖሊሱ ይጠይቀዋል። ወጥመድ ነው፣ ግልጽ የሆነ ወጥመድ። ቦራን ሆን ብሎ ልክ አሊያ እንደወጋቸው አድርጎ ለማስመሰል የሞከረው ሙከራ ነው እያለ ይናገራል። አሊያ ጥፋተኛ ለማስባል ያረገው ነገር ነው እያለ አንድ ባንድ ሲያስረዳ አቶ ጃን እኔ እኮ ማለት አብራራልኝ አይደለም ያልኩ፣ ያየውን ነገር ብቻ እንድነግረኝ ነው ፈልገው አለው። እያብራራውልህ አይደለም፣ እየተነበይኩልህ አይደለም፣ ያየሁትን ነገር ነው የምነግርህ ቺፍ እያለ ነበረ። አይደለም መጀመሪያ በወይዘሮ አሊያ እጅ ላይ መቀስ አልነበር እንዴ? ያ ነገር ሲፈጠር እጇ ላይ መቀሱ ነበር አልነበረም? አለ ፖሊሱ። አሊያ ቦራ እያረገች የነበረው መቀሱን ከሱ እጅ ተቀብላ ራሱን እንዳይጎዳ ለማድረግ ነበር እየሞከረች የነበረው። ቺፍ ይሄው ነው እባክህ ከተረዳኝ ብሎ ያስረዳል። አቶ ጃን ይልቆይ ስማኝ እያሉ ነበረ። ቦራ መጀመሪያ ራሱን ለመውጋት ሞክሮ ነበረ። እሷ እየታገለችው ነበር ራሱን እንዳይወጋ፣ ምክንያቱም እሷን ጥፋተኛ ለማስባል እየሞከረ ነበረ ይለዋል ፖሊሱ። ግን አቶ ጃን እንደዛ አይደለም፣ ጥያቄ እኮ ግልጽ ነው፣ ያ መቀስ እጇ ላይ ነበር አልነበረም ነው እኮ ነው የምልህ አለው። እኔ ደግሞ ድጋሚ እየነገርኩ ነው፣ አሊያ ያንን መቀስ ከሱ እጅ ተቀብለው ነው እንጂ በራሷ ያገኘችው ነገር አይደለም። እባክህ ኤሮል ምንድን ነው እዚህ ጋር የጠፋው ጥፋት አለ እንዴ ብሎ ተናዶ እንደዚህ ሲቆጣ፣ ኤሮል ባንደ በኩል ጃን ተረጋጋ እያሉ ነበረ። አሊያ የሆስፒታላችን ጎበዝ ዶክተር ናት፣ እንዴት አርጋ ነው እሷ እዚህ ጋር ነፍስ እያዳነች መልሳ ደግሞ ቦራንን ባለቤቷ ልትወጋ የምትችለው? ማየውን ነገር ነው እያሉ ነበረ። ቺፉ አመሰግናለሁ አለው። ጃን እየወጣ ነው። አሊያ ዝግጁ
ዝግጁ ከሆንሽ ነግቢ እየተባለች ነው። ገባች፣ ቃሏን እየሰጠች ነው። ይህን ጊዜ ጂያን ቦራን ነክቷል ወይ ብሎ እየጠየቀ ነገሩት። ያልችን በር ጋር አገኘው። ከዛ ወደ ቦራን ክፍል እየገባ ነበር ጂያን። ቦራን እንዴት የልጅ እናት እንዴት ታረጋለህ? አንተ ጭንቅላት የለም እንዴ? ቦራን ያረከው ነገር ትክክል አይደለም። አሊያ በጨረሻ አንተ ልትጎዳ አትፈልግም። ይሄን ሁለታችን እናውቃለን። ምንድን ነው የምትሰራው እያለው ነበር። ድንገት ሰዳከት መጣች። ቦራን ደስ ስትለው ተንገበገበች። ምን ሆነ ነው እያለችው ነበረ። እማዬ አሊያ እኮ ወጋችኝ፣ አይገርምም? ወጋችኝ እኮ ይላታል። እንዴ ለምን ምትወጋ ብላ ተናዳ እየተመለከተችው ነበረ። እነ ሻይን ባንድ በኩል እንዴ አሊያ እኮ አሊያ ናት፣ አሊያን እኮ እናውቃታለን እኮ አሊያ እንደዚህ አይነት ሰው አይደለችም እያለ ሻይን ሲናገር እና እየዋሻለ ትሉኝ ነው እንዴ እያለ ቦራን እዚህ ጋር ይቆጣል። በአንድ በኩል ጂያን ይሄ ክህደት ነው፣ ውሸት ነው ቦራን፣ ይኸውልህ ስማ ይህን ክህደትን ብታቆም ይሻላል እያለው ሰዳከት ለቦራን ወግና ጣልቃ እየገባች ሆስፒታሉን በጠበጡት። እንደዚህ በጭቅጭቅ ሆስፒታሉ ሲጋጋል በድንገት ፖሊሱ መጣና ሁሉንም አስወጣቸው። ቦራንን ማናገር ይፈልጋል። ከዛ ቦራንን ፊት ለፊት ጠየቀው። ፖሊሱ ቦራንን አሊያ ሆን ብላ ጎድታለች ብሎ ሲጠይቀው አዎ ብሎ ፊት ለፊት እየተናገረ ነበረ። በውጭ በኩል ጂያንና ሰዳከት እየጨቃጨቁ ነበረ። በአንድ በኩል ጂያን ሰዳከትን እየዋሻ ነው ይላታል። ሰዳከት ላይሆን ይችላል ትላለች። ድንገት አሊያ መጣች። አሊያ ስትመጣ አንቺ ለምንድን ነው የወጋሽው ስላታለች ሰዳከት አሊያን እማዬ እየነገርኩሽ እኮ እሱ ምን የምታውቀው ነገር እኮ የለም እኮ እያለ ጂያን እዚህ ይከራከራል። ቃልሽን ሰጠሽ ብሎ ጠይቃት ሁሉን ነገር አብራርቻለሁ። እኔ ሲጀመር እንዳልፈታው በጣም አስጠንቅቆኝ ነበረ። ልፈታው ከሞከርኩኝ ራሱን እንደሚያጠፋ ዛተብኝ። ይኸው በመጨረሻ መቀሱን በእጁ አነሳ። ራሱን እንደሚጎዳ አስፈራራኝ። ከዛም በኋላ እኔ እሱን ለማስቆም ስሞክር ሆን ብሎ ራሱን ወጋ። እንደዚህ ብዬ ነው ነገር የተናገርኩት ብላ አሊያ ተናገረች። ከዛ ሰዳከት አፏን ከፍታ እየሰማች አሊያ በመጨረሻ አሳመንኳት ብላ አስረድታ ስጨርስ እስኪ እውነቱን እያወራሽ እንዳለ በምን አውቃለሁ ስትል ነበር። ምን እያልሽ ነው ያለሽው ወይዘሮ ሰዳከት ትላለች። በአንድ በኩል አሊያ በጣም ተናዳ ጂያንም ቢሆን እማዬ ምን እያልሽ ነው ያለሽው? ቦራን ሆን ብሎ እንደዚህ ያረገው አሊያን ግራ ለማጋባት አሊያን ወጥመድ ውስጥ ለመክተት አማራጭ ለማሳጣት ልጇን ሊነጥቃት ሊወስድባት ታውቂያለሽ ደግሞ የቪዲዮ ማስረጃ አለ እያላን ነበረ። ሰዳከት ደነገጠች። በአንድ በኩል ደግሞ ኤሮል በሉ በቃ ቦራ ቃሉን ሰጥቶ ጨርሷል። ምን እንደሚሆን እስኪ በኋላ እንመለከታለን እያላቸው ነበር። ፖሊሱ ድንገት መጣና ቦራን አሊያ ወጋችኝ ብሎ ቃሉን እንደሰጠ ነገራቸው። ይህ ሁሉንም ያበሳጨ ነገር ነው። ሰዳከትም እየገረማ ነበር። ውሸት ነው እምላለሁ ውሸት ነው ትላለች አሊያ። ነገር ግን እስካሁን ድረስ ቦራን አልቦራ ክስ ለመመስረት አልተዘጋጀውም ብሎናል። በፈለገው ሰዓት ግን ክስ መመስረት ይችላል በማለት ሲናገር አሊያ በኃይለኛው እንደተጠመደች ገባት። የሆነ ነገር ልትለው ብትፈልግ እከስሻለሁ ብሎ እንደሚያስፈራራትና እንደሚጫወትባን ነበር አይምሮ ውስጥ የመጣው። በዚህ ምክንያት ሁሉም ተደናገጡ። ሰዳከት በአንድ በኩል በአሊያ እየፈረደችባት ነው። አሊያ ማውቀው ነገር የለም እያለች ነው። እንዲህ ሲነታረኩ በድንገት ነበረ ቦራን ከክፍሉ እየወጣው። እማዬ በይ በቃ እንሂድ ወደ ቤት ልትፈችኝ ትሞክሪ ነው ልሽ አሳይሻለሁ። ከባድ ነው የሚሆነው ከባድ ይሆናል እያለን ነበረ። በአንድ በኩል ሰዳከት ቦራን ምንድነው የምትለው ትለዋለች። ሲጀመር ያለች ለማንም ሰው አሳልፌ መስጠት አልችልም። በማንም ሰው እጅ ሰር እንዲያደግ አልፈልግም። እኔ ነኝ አባቱ። እሺ አብረን እንሆናለን መቼም አንፋታም እያለን ነበረ። ፈጣሪ ረገመነ ትለዋለች። በአንድ በኩል ጃንም ቢሆን ሲጀመር አንተ የጀመል ልጅ አይደለህ እንዴ እያልን ነበር። ዋሻውኝ የሚገባኝ ለኔ የሚገባኝ ይሰጠኛል። አዎ ሚስቴ ናት፣ ልጄ ነው፣ በቃ የኔ የሆነ ነገር በሙሉ የኔ ነው እያለ ይከራከራል። ጃን ኧረ አንተ ማትረባና ኧረ አንተ ሰው አትሆንም እያለ በአንድ በኩል በጣም ተናደውም። አሁንም ቢሆን ሆስፒታሉ በጭቅጭቅ እየተናጠ ነበረ። ህሊና የለም ይባባላሉ። በዚህ ሰዓት ላይ ሻይንና ካማል እየገቡ በመገላገል ተጠመዱ። አሊያም ብትሆን ከቦራን ጋር ካልተጣላውኝ እያለች እንደዚህ ስትወራጭ ነበር። እነሱ እጇን ይዘው እያረጋጓት ናቸው። ጂያን በአንድ በኩል አንቺ እዚህ ሁኚ ወይ ደግሞ ወደ ቤት ሂጂ ይወስዱሻል እነ ሙዛፈር እኔ መጣሁኝ ብሎ ከሆስፒታል እየወጣ ልትከተለው ስትሞክር ሻይንና ካያ እየያዟን ነበረ። ጃን ፈጥሮ መኪና ውስጥ ከገባ በኋላ ወደ ቤት እየመጣ ነው ያለው። ቤት ደረሰ። ከዛም በኋላ የት ነው ያለው ብሎ እየጮኸ ነበር። ሰዳከት መጥተዋል። የት ነው ብሎ ሲጮህ በአንድ በኩል ቡርጉን ጃን ምን ልትሆን ነው እባክህ ተረጋጋ፣ እባክህ ቆይ አንዴ እያለው ነበረ። ምን እያረክ ነው እያለ ቡርጉን ይከተሏል። ጃን ዞር በል እያለ ፊት ለፊት ይራመዳል። ወደ ቦራን ክፍል ጋር መጣ። ጃን የቦራን መኝታ ክፍል ያንኳኳል። ቡርጉን በአንድ በኩል ተው እያለው ነበር። አንተ እጅ ልቀቀኝ፣ ጣልቃ ትግባ እያለ ጃን በሩን ሲያንኳኳ በሩ አልከፈት ሲለው ጃን በሩን ገንጥሎ ገባና ቦራን ልብስ እያረገ ነበረ። ስማ ቃልን ትቀይራለህ አሊያ ወቅታኛለች ያልከውን ቃል ትቀይራለህ አለ። ቦራን አልቀይርም ይላል። ይህን ጊዜ ጃን ወንበር አነሳና እላዩ ላይ ወረወረበት። በወንበሩ መታው። ወንበሩ የቦራን ሰውነት ላይ እየተሰባበረ ነበረ። ቦራን ክንፎቹ እንደተሰባበሩ ዶሮ በአንድ ጊዜ ጥጉን ያዘ። ግራ ገብቶት እጁን ሰብስበው በጣም ፈርቶ ጥጉን ይዞ ቁጭ አለ። በአንድ በኩል ሰዳከት መጣች። እንዲህ ጃን ምን እያረክን ያለው ተረጋጋ እንጂ እያለችው ነበረ። ጃን አስሬ ጣልቃ ትግቢ ይላታል እናቱን። ከዛ በኋላ ቦራን ላይ ይጮህበታል። አሊያ አይገባትም ገባ የልጅ እናት ናት። እንዴት አንተ እንደዚህ መጥፎ ሰው ትሆናለህ? እንዴት ታረጋለህ? እንዴት የልጅ እናት ላይ እንደዚህ ነው ግፍ ታመጣለህ? አንተ ምን ሆነ አልቆይ እንዴት ነፃነቷን ሊገድብ የሚችል ነገር ታደርጋለህ? እያሉ ነበር። በድንገት ነበር ቦራን ብድግ ብሎ ከቡርጎን ሱሪ ስር ሽጉጡን ሳባረገና ጂያን ላይ ደቀነበት። ሰዳከት እየጮች ነው። ምን እያረክ ነው ቦራን ብላ ትጮኻለች። በአንድ በኩል ቦራን ሽጉጡን ጂያን ላይ አነጣጠረበት። ጂያንና ቦራን ይህ የመጨረሻቸው የሆነ ይመስላል። ቦራን ሽጉጡን አውርድ ምን እያረክ ነው ያለው እያለች ሰዳከት ትጮኻለች። ጂያን ደግሞ እጁን ወደ ላይ እያረገ ተኩስ ነው ፈልገው በላ ተኩስ እስኪ ተኩስብኝ ወንድ ኮንክ እያሉ ነበር። አዘናገውና ሽጉጡን ተቀበለው።
አለው። ወንድ ከሆንክ አተኩስም ነበር እኔ ግን ተኩስብሃለሁ። አንተን ከዚህ በኋላ አላውቅም፣ ሌላ ሰው ሆነብኛል። ቃልን ትቀይራለህ እያለ ነበረ። ብትገለኝ እንኳን አልቀይርም ጃን፣ ብትገለኝ እንኳን አልቀይርም ይሏል ድንገት ቡርጉን። ቦራን በቃ ትድረቅ እንዴ ቃልን ቀይር፣ በቃ የሆነ ነገር በሙሉ እኮ ውሸት እኮ ነው፣ ቅንብር እኮ ነው ታውቃለህ አለው። አልቀይርም ለምን ብዬ ነው የምቀይረው? መጀመሪያ መግደል አለብህ እያሉ ነበረ ቦራን ከጃን ጋር እንዲህ ሲፋጠጥ። ጃን በአንድ በኩል እንደዛ ነው፣ በል እንግዲህ ከዚህ በኋላ እዚህ ቤት ውስጥ ላይ አልፈልግም፣ አንተ አልቦራ አይደለም፣ ናውጣ እያሉ ነበር። ጃኬቱን ሰጠውና ጃኬቱን ቦራን ካረገ በኋላ እየገፈታተረ ጃን ቦራንን ከግቢ እያስወጣው ነበር። ውጣ ከዚህ በኋላ ደግሜ አላየህም እያለው ነው። ድንገት እና ካያ መጡ። ከበርጋ ነበረ ምን እየሆነ ነው ያለው ብሎ ይጠይቃል። ከዚህ በኋላ እዚህ እንዳላይ ብሎ እየገፈተረው ነበረ። ቦራን ይህን ጊዜ ይሄ እኔ ቤት ነው፣ እኔ አልቦራ ነኝ፣ ይሄ ቤት የኔ ነው፣ ከዚህ ውጭ ምንም ቤት የለኝም፣ የትም አልሄድም እያለ ነበረ። ይሄ አንተ ቤት ነው አይደለ? ከዚህ በኋላ ቤት አለኝ ብለህ ተመልሰናና ገላለሁ እያለው ነው። ሰዳከት ደግሞ ጃን ተው ባካችሁ፣ እንደዚህ አታርጉ ባካችሁ፣ ይሄን ነገር በመነጋገር ቀስ ብለን እንፈተዋለን፣ ተው እንደዚህ አትሆኑ ትላለች። ድንገት ሻሂን እነ ናሬና እነ አሊያ እየመጡ ነበረ። እነሱም መተው ለማስቆም ሞከሩ። ጃን ጣልቃ ትጉ ብሎ እየጮህ ነበረ። ጃን እባክህ ተው ስማ፣ ወንድሜ ነው፣ ተው ያንተ ወንድሜ ነው ይቅርብህ አለችው። ይሄማ ወንድሜ ቢሆን ኖሮ ያስብ ነበር። ይሄ ወንድሜ አይደለም፣ ይሄን አላውቀውም፣ ማን እንደሆነም አላውቅም፣ ይሄ ጠላቴ ነው። ወንድሜ ቢሆን ኖሮ ቤት ውስጥ እሳት አያቀጣጥልም ነበረ። ቤተሰብ ቢሆን ኖሮ የልጁን እናት እንደዚህ ለመጉዳት አይሞክርም ነበረ። በል ከዚህ በኋላ ላይ አልፈልግም እኔ አንተ አልቦራ አይደለም፣ አልቦራ ደግሞ ያልሆነ ሰው እዚህ ቤት መኖር አይችልም፣ በሉላችሁ ግቡ፣ አንተን እንዳላይ እያሉ ነበረ። እንዲህ ሲያፈጥበት ድንገት ኤጀመል መጣ። ኤጀመል ሲመጣ እኔ ጋር ግን መምጣት ይችላል፣ እኔ ያለውለት አባቱ አለውለት፣ ልጄ ቦራን ብቻውን አይደለም። ስታስቡት የኔ ልጅ ጠባቂ የሌለው ደራሽ የሌለው እንደ የሚመስላችሁ በአይናቸው አይታችሁታል ሁሉን ነገር። እስከዛ ድረስ ለልጄ ጠብር ግፍ ምልለት እኔ ነኝ። እናንተ ግን ምን አይነት ህሊና ቢስ ጨካኝ ርህራሄ የማታውቁ ሰዎች ናቸው። በእውነት ቦራን እዚህ ቤት ውስጥ ተወልዶ ማደጉ በጣም ከባድ ኩነኔ ነው። ነገር ግን እኔ ጠባቂ ሆነዋለሁ፣ እኔ መጠለያ ሆነዋለሁ፣ የሚፈልገውን ነገር አደርግለታለሁ። እኔ ኤጀመል ለልጄ አላንስ ቦራ ና ከኔ ጋና እያሉ ነበረ። ሰዳከት ደግሞ በአንድ በኩል ቦራን ተው ይቅርብ፣ ይሄ ጭልፊት ነው ለስጋና አንጠልጥሎ ነው የሚወስደው፣ ተው ይቅርብ፣ ለራሱ ጥቅም ነው እንደዚህ የሚያደርገው። ኧረ እባካችሁ እናንተ ሰዎች፣ ኧረ እባካችሁ ታረቁ። ጂያን እባክህ ወንድም እንዲያመራ ታርቅ። ይኸውልህ እዚህ ጋር እባቡ ቆሟል፣ እያየሁ ነው። ጠላታችን ኤጀመል መጥቷል፣ እባክህ ይሄ ሴጣን መጥቷል፣ ወንድምን እንዲወጡ አትፍቀድ እባክህ ትሏለች። በአንድ በኩል አሊያም ብትሆን ተመሳሳይ ሀሳብ ያላት ይመስላል። ነገር ግን ጂያን ከፈለገ ይሂድ ከፈለገ ምን አገባኝ እኔ ታዲያ ያገባኛል እንዴ? መጀመሪያም ልቡ ሸፍቷል። ይሂድ እንግዲህ አባቱ ከጠቀመው ሂድ እሱ እጅ ስር ግባ፣ እሺ በል ሂድ፣ ጉልበቱን ሳመለት፣ ከዚህ በኋላ ስላንተኛ ምንም አያገባንም እያሉ ነበረ። ቦራን አሰባሰበና ኤጀመልን ተመለከተው፣ ወደሱ የሚሄድ ይመስላል። በአንድ በኩል ጂያን የእሱን መልስ እየጠባበቀ ነበረ። ኤጀመል ደግሞ ና ልጄ እያለ እሱን ማባበሉን ቀጠለ። ቦራን በአንድ በኩል ፈገግ እያለ ሁሉን ያያቸዋል። ከዛ አባቱን የመረጠ ይመስላል። ከዛ ሰዳከት ከጂያን ጋር መጨቃጨቅ ጀመረች። ጂያን እንደገባው ከሆነ ሰዳከት ቦራንን መርጣለች። ቦራንን ከምታጣው ይልቅ ይህን ግርግርና የእሱን በቀል የእሱን ወጥመድ የመረጠች ይመስላል። እማዬ እንግዲያውስ ቦራንን እዚህ ቤት ልታስገቢው ከሆነ እኔ እዚህ ቤት ድጋሚ ያልመጣ በእኔ ልጅሽ አይደለሁም ከዚህ በኋላ ልጄ ብለሽኝ እንዳጠሪ እያላት መኪና ውስጥ ገባ። ከዛ በኋላ ቦራን ወደ ውስጥ ይመለሳል። ከአንድ በኩል ከቦራን ጋር ሊጣላ ነው። ሻይንም ከቦራን ጋር እየተጣላ ነበረ። ምንድነው አንተ ደግሞ የእሱ ሻውንክ እንዴ እያለ እዚህ ጋር ቦራን ሻይን ይጠይቋል። ሻይን ሊጣላ ደረሰ። መሀል ላይ ይገላግሏቸዋል። ከዛ ቦራን ወደ ውስጥ አስገቡት። ናሬ በል በቃ እንሂድ ትለዋለች ሻይንን በግድ አባብላ። ጃንና አሊያ ቤት ደረሱም። ወደ ውስጥ እየገቡ ናቸው። አሊያ ልጇን ሰላም እያለች ነበረ። ከዛ ተቀምጠው ሊያወሩ ናቸው። ጃን ተደወለለት ከኤሮን። እስካሁን ድረስ ቦራን ክስ እንዳልመሰረተ ነበር የተነገረው። ለምን አሁን ክስ መመስረት እንዳልፈለገ ለሁሉም ግልጽ የሆነ ይመስላል። አሁን ሁለቱ ቁጭ ብለው እያወሩ አሊያ በብዙ ነገር እንደምትቸገር ግልጽ እያደረገችለት ነው። እኔ ከዴኒዝ የሚበልጥብኝ ነገር የለም እያለች ነው። ምንም እንኳን ቢዋደዱም ቢፋቀሩም ለጃን የሆነ የተለየ ቦታ ቢኖራትም ነገር ግን ልጄ ነው እያለችው ነው። ምንም አማራጭ የለኝም እያለችው ነው። ይገባኛል አሊያ መኝኝ ማንም ሰው ዴኒዝን ካንቺ እጅ ሊነጥቀው አይችልም። እኔም እኮ ዴኒዝን እወደዋለሁ እኮ እንደ ልጄ ነው የምወደው እያላን ነበረ። አሊያና ጃል መሀል ላይ የአቅም ማጣት አይነት ስሜት እየታየ ነው ያለው። እሱ የሚፈልገው ጋብቻ ውስጥ እንድቀር ነው። ጋብቻ ውስጥ እንድቀር የማያረገው ነገር የለም። በልጄ ከመጣብኝ ግን ጃን ምን ላረግ እንደምችል አላቅም። እሺ ብዬው ጋብቻ ውስጥ ልቆይ ይችላለሁ። እንዴት ከዚህ ሰንሰለት እንደምፈታም አላቅም። ግራ ገብቶኛል። ጃን እስካሁን ድረስ ስንሞክር የነበረው ነገር በሙሉ እየሰራ አይደለም። በቃ እየሰራ አይደለም። አንተ እሱን ሰደብከው፣ ተናገርከው፣ ተቆጣው፣ መታኸው፣ ምንም እየሰራ አይደለም። በቃ በአሁኑ ግን ልወጣው የማልችለው ነገር ውስጥ ነው የከተተኝ። ምን እንደማረግ አላውቅም እያለችው ነበረ። እንደዚህ የአቅም ማጣቱ እንዳለ ሆኖ ጃን ግን እሷን በማባበል ተጠመደ። ምንም ቢሆን ምንም እኔ አንቺን አልተውሽም እያላን ነው። ከዛ ደስ ብሏት እያቀፈችው ነበረ። ከዛ በኋላ በቀጥታ ልረፍ ብላ ወደ መኝታ ክፍሏ እየገባች ነው። በሌላ በኩል እነ ሻሂን ማታ ላይ እራት እየበሉ ናቸው። ዛሬ የተፈጠረውን ግርግር በተመለከተ ለቪዳን እየነገሯን ነው። በጣም ገረማት። በአንድ በኩል አብራቸው እራት እየበላች የምትገኘው ዘሪን ናት። ዘሪን ቦቷ ላይ ተቀምጣ ነገር ግን በሀሳብ አጠገባቸው አልነበረችም። በሀሳብ ከነሱ ጋር
ጋር አይደለችም። የሚያሳስባት የደሚርና የልጇ ጉዳይ ነው፣ እንዲሁም የካያ ጉዳይ። በድንገት የሆነ ነገር እየተወራ ሀሳቧ ሲበተን ሲመለከቱ ምን ነው እያሏን ነበረ። ወደ መኝታ ክፍሏ ልገባ ነው። በድንገት ኤጅመል መጣና ብሞት እዚህ ጋር ቁጭ ብዬ አልበላም እያለ ነበረ። ቪዳን ተሳደባለች። እሱ ወደ ውስጥ እንደገባ ዘሪንም ብትሆን በቃ እኔም ልግባ እረፍት ላርግ ብላ ወደ መኝታ ክፍሏ ገባች። ሰላም የለም። ቁጭ ብላ ነው የምታለቅሰው። ጨነቃት። ከዛ ደሚር ጋር ደውዬ እስቲ ደግሞ ለለምነው እያለች ነው። ደወለችለት። ልጄን አሳየኝ ልትለው ነው። በሌላ በኩል አሊያ ወደ ክፍሏ ከመጣች በኋላ ጨነቃት። ምንድነው ቦራን የሚያስበው እያለች ነው። ከልጇና ከፍቅሯ የሆነ ነገር መምረጥ አለባት። ፈራች። ዘሬን ወደ ደሚር ደወለች፣ ለመነችው አሳየኝ ልጄን ብላ። እሱ ግን መጀመሪያ ምን ተባብለን ነበረ? መጀመሪያ ኢፔክ እና ከመጋባት አለባቸው ብዬ አልነገርኩሽም ነበረ? ይሄ ሳይን በፊትማ እንደዚህ የሚሆን ነገር እኮ የለም እያወቅሽ ዘሬ ይላታል። እሷ ግን እባክህ ብላ ለመነችው። ነገ ብሎ ቀጠራት። ድንገት ነበረ ከደውልላት ከደውሉላት በር ጋር ያለሁት ነይ ላሽ ፈልጋለሁ እያላን ነው። ለካያ ሁሉን ነገር ፍቅራቸውን ከዜሮ ጨምሮ ሁሉን ነገር እንደ አዲስ የሚጀምሩበት ነው። ለእሷ ግን እንዴት አድርጋ ይህን ፈተና እንደምታልፈው የበለጠ የምትቸገርበት ሰዓት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘውን ምርጥ ድራማ ወደ እናንተ የማደርስ ይሆናል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።